በጉጉት እንጠብቀዋለን። ጥሩ ነገር ለመስራት ከመጥፎ ነገር ለመራቅ ዝግጅት አድርገን የቻልነውን ያህል ጥረት እናደርጋለን። ትልቁ ነገር እንደዚህ ያገኘናቸውን መልካም ነገሮች እንዴት አድርገን ነው የምናስቀጥለው? እንዴት አድርገን ነው አናውቀውም ወደ አላህ መቼ እንደምንሄድ። ወደ አላህ ጋር ስንሄድ ከእንደዚህ አይነት ጥሩ ስብዕና ሳንወርድ የተሻለ ስብዕና እየገነባን የተሻለ ባህሪ የተሻለ ስራ እየሰራን አላህ የሚወደን እንድንሆን ምን ማድረግ አለብን? አናውቀውም። እኛ ረመዳንን እንግዲህ ያስጨርሰናል ብለን ተስፋ ልናደርግ እንችላለን፣ ላንጨርሰውም እንችላለን፣ አናውቀውም። ረመዳንም ካለቀ በኋላ መቼ ወደ አላህ Subhanahu Wa Ta'ala እንደምንመለስ አናውቀውም። አላህ ደግሞ የሚፈልገው ነገር ከኛ ቀጣይነት ያለው ጉዞ ወደሱ ቶሎ የምንሰራቸውን ስራዎች ወደሱ የበለጠ በሚያስወድዱን በሚያቃርቡን የበለጠ ኸይርኛ ሰዎች በሚያደርገን የበለጠ ሙስሊሞች የበለጠ ሙእሚኖች በሚያደርገን መንገድ እንድንጓዝ እንጂ መለስ ቀለስ ወደኋላ ወደፊት እንድንል አይደለምና በዚህ አይነት ጉዞ ላይ እንድንሄድ የሚያስችለን የተወሰኑ ማስታወሻ ምክሮችን ትምህርቶችን ኢንሻአላህ እንድንቀስም ተብሎ ነው ይህ ፕሮግራም የተዘጋጀው። ጽናት ወይም ኢስቲቃማ የሚል ውዱ ኡስታዛችን ወንድማችን መሐመድ አብዱልቃድር ወይ መሐመድ ደጉ የሚያቀርብልን ይሆናል ኢንሻአላህ። እስከ መጨረሻው ድረስ ሁላችንም በጥሞና እንከታተል። ፕላስ ደግሞ ባለፈው ወንድማችን ጀማልም እንደመከረ እንዳስታውሰን አሁንም ቢሆን ባሉን ኔትወርኮች ለምናስታውሳቸው ወንድሞችና እህቶች ይሄንን መልእክት ሼር እናድርጋቸው። እኛም እየተጠቀምን እነሱም እየተጠቀሙ ኢንሻአላህ የተሻለ ረመዳን ቆይታ የረመዳን ድምዳሜና ከረመዳን በኋላ በሚኖረን ጊዜ ጥሩ ነገሮች ለማግኘት እንድንችል ኢንሻአላህ የምንታወስበት መድረክ ነውና ለሁሉም ሼር እናድርግ ላሉ ኔትወርኮቻችን። ጀዛኩሙላህ ኸይር። ኡስታድና ጊዜያችሁን ሳልወስድ መድረኩ ያንተ ነው። ተፈضل مشكورا ومأجورا. طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا محمد صلى الله عليه وسلم. أما بعد السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. በቅድሚያ አልሐምዱሊላህ ረቢል ዓለሚን አላህ ረብል ዒዘቲ ወልጀላል ወንድሜ መሐመድ እንዳለው መቼም የአላህ ሁሌ ነፍሐቶች አሉት ይሄ የራህመት ንፋሶች የሚነፍሱባቸውና ባሮቹን ካላቸው ዓለማዊም ችግር ይሄ የአኺራ ብቻ ሳይሆን ዓለማዊ ችግራቸውንም እንደው ሊፈቱበት የሚችሉ ራሳቸውን ሊያዩበት የሚችሉ ብዙ የራህመት የእዝነት የሆኑ ነፍሐቶች አሉትና ከዛ በጣም ትልቁ ረመዳን ነው። ረመዳን አላህ ረቡል ዒዘቲ ወልጀላል ረመዳንን በመጀመሪያ ለመጾም መታደል ከአላህ ተውፊቅ ይፈልጋል። እንደው ደርሶ ደግሞ ጾሞ መጨረስ ደግሞ ሌላኛው ተውፊቅ ነው። ከዛ አልፎ ደግሞ ቀቡሉን አላህ ከሰጠን ደግሞ ይሄ ደግሞ በቃ ትልቁ ግብ ነውና አላህ ረቡል ዒዘቲ ወልጀላል ረመዳንን እንዲያደርሰን ስንለምነው እንደነበረ አድርሶን ከእንደገና እንድንጾም ደግሞ ተውፊቁን እንዲሰጠን እንድንሰግድ ተውፊቁን እንዲሰጠን ስንለምነው አላህ እሱንም ሰምቶን አሸላው አኺር እንዲያደርሰንም ደግሞ ለመነው አሸላው አኺርም አደረሰን። የተከበሩ ሌሊቶችን አሳለፍን። 27 ሌሊት ደግሞ ብንቆም ብለን ደግሞ እንደው ያው እንደ ሰውኛ ረጃ ተስፋ ስለምናደርግ አላህ ሌሊተል ቀድርን የመሰለ ትልቅ ሌሊት በውስጧ ስላደረገ እሷንም ደግሞ እንድንቆም አላህ ተውፊቁን ሰጠን። ኦኬ አሁን ደግሞ ፍጻሜው 29ም ላይ ብዙዎቻችን ቁርአን የምናختምበት ሶላት ተራዊሐችን ላይ የምናختምበት ነው። አላህ ተውፊቁን ሰጥቶን ደግሞ 30ኛውንም ይደግመናል ብለን ተስፋ እናረጋለን። ቀሪውንም ጊዜ ደግሞ አላህ በመልካም እንዲያስጨርስልን አላህን እንለምናለን። ነገር ግን ይሄንን ሁሉ ተውፊቆች ለሰጠን ጌታ ሁላችንም በያለንበት አልሐምዱሊላህ ረቢል ዓለሚን እንበል። አላህ አመስጋኝ ጌታ ነው። መልካም የሚሰሩ ሰዎችን ያመሰግናል። እሱም ደግሞ እንዲመሰገን ይፈልጋል። አላህ ለኛ የሚያደርግልን ነገራቶች በጣም ብዙ ናቸው፣ የትዬ የሌሉ ናቸው። ግን አንዳንዴ አላህ በጣም ሲያስደስተን የምንለው ነገር ይጠፋብንና አልሐምዱሊላህ ብቻ እንላለን።
አንድ ሸህ አሉት የሚባለው ነገር አለ። እንደው እኔ ምን ላድርግ፣ በቃ ራሱ ነው እንደው ያቀለለው ትንሽ ያደረገው። እንደው አልሐምዱሊላህ ማለቱ አንሶባቸው በጣም አላህ አስደስቷቸው እንደው ምን ላድርግ አሉ። በቃ ምንም ከእሱ እንግዲህ አልሐምዱሊላህ ነው ያለው። አልሐምዱሊላህ እንበላሉ እና አላህ ቀጣዩንም ዓመት ሰብስቦ እንዲያቆየን ሳያጎድለን እንደው ከመሃላችን ሳይቀንስብን በኢማናችን በዱንያዊ ዓለማዊ ህይወታችንም ላይ የተሻለ ስኬት ላይ ደርሰን ደግሞ ቀጣይ ዓመታቶችን አላህ ተውፊቁን እንዲሰጠን እግረ መንገድም ዱዓ አደርጋለሁ። እናንተም ይህችን ነገር ደግሞ ሼር አድርጓት፣ ይህንን ዱዓውን ማለት ነው። ኢዘን ያው ትንሽ ድምፄ ተዘግቷል። ያው ግን ያው ለማውራት ይችላል። ኢንሻአላህ እሱን እንትን በሉኝ። የዛሬውን ትምህርት አንድ ሐዲስ እናንሳና ከዛ ወደዛ እንለፍ። ኢማም ሙስሊም በሰሒሓቸው ላይ እንደዘገቡት ሱፊያን ብን ዓብድላህ ተቀፊ ረዲየላሁ አንሁ ቃል ቁልቱ ያ ረሱላላህ፣ አንቱ ያላህ መልእክተኛ ሆይ ያልኳቸው አሉ፣ ቁል ሊ ፊል ኢስላሚ ቀውለን፣ በኢስላም ውስጥ እስቲ አንድ ቃልን ንገሩኝ፣ እንደው ሊጠቅመኝ የሚችል አንዲትን ቃል አስተምሩኝ አልኳቸው። ያቺ ቃል ደግሞ ላ አስአሉ አንሁ አሐደን ገይረክ፣ ከእርሶ ውጭ ማንንም ልጠይቀው የማልችልና ከእርሶ ውጭ ደግሞ ማንም ሰው ሊነግረኝ የማይችል የሆነችን አንዲት ቃል እስቲ አንቱ የአላህ መልእክተኛ ንገሩኝ አላቸው። እዚህ ጋር ብዙ ነገሮችን እናያለን። ሱብሃነላህ፣ ሰሓቦቹ ለአኺራ ያላቸው ጉጉት ወነቢይን ሰለላሁ ዐለይሂ ወሰለም ሂደው ዱንያዊ ነገር አይጠይቋቸውም፣ አኺራቸው እንዴት እንደሚያሳስባቸውና ሲጠይቋቸው ደግሞ በቃ የጥያቄ ጥግ ነው። እዩት አሁን ይህን ጥያቄ፣ እኔ አንድ ነገር እንዲያስተምሩኝ ይፈልጋለሁ አለ። ግን ደግሞ ሸርጥ አደረገ። ያ ደግሞ እንዲያስተምሩኝ የምፈልገው ነገር ደግሞ ከእርሶ ውጭ ማንም ሊነግረኝ የማይችል በቃ የመጨረሻ እኮ ጥያቄ ነው። ከእርሶ ውጭ ማንም የማያውቀው የሆነና እንደው ህይወቴን ወደ ተሻለ ስኬት ሊመራልኝ የሚችል ነገርን አስተምሩኝ እስቲ አንቱ የአላህ መልእክተኛ አላቸው። ወነቢይ ሰለላሁ ዐለይሂ ወሰለም ጀዋሚዕ ልከሊም የተሰጡት ታላቅ ነቢ፣ ነገራቶችን ጠቅለል አድርጎ መግለጽ የሚችሉት ታላቁ ነቢ ምን አሉ? ቁል አመንቱ ቢላህ ثم استقيم አሉት። በአላህ አምኛለሁ በል ከዚያም ቀጥ በል አሉኝ አለ። ይህ ህይወት ስንቅ አላህ ረቡል ዒዘቲ ወልጀላልን እስኪያገኝ ድረስ ሊጠቀምበት የሚችል የህይወት ስንቅ። ቁል አመንቱ ቢላህ ثم استقيم። እኛ ሁሌ አመና ቢላህ እንላለን እኮ ረዲቱ አዛን እንኳን ባለ ቁጥር ረዲቱ ቢላሂ ረበን ወቢልኢስላሚ ዲንን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢያ እንላለን እኮ። ረዲቱ ቢላሂ ረበን እኮ ማለት በአላህ ጌትነት ወድጃለሁኝ፣ የአላህን ጌትነት ወድጄ ተቀብያለሁ፣ እስልምናንም ዲን በማድረግ ሙሐመድንም የአላህ መልእክተኛ መሆናቸውን ወድጄ ፈቅጄ ተቀብዬ አምኛለሁ እንላለን እኮ ሁሌም። ይሄ ቃል አይከብደንም። ሁሌም አዛንም ስንል ሶላታችንም ላይ አሽሀዱ አን ላኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ እንላለን። አመንቱ ቢላህ፣ ተወከልቱ ዐለላህ፣ ጠዋትና ማታ አዝካር የምንላቸውም ካሉ ሁሌም አላህን ማመናችንን እንገልጻለን። በአላህ ላይ ማመናችንን ትልቋ ነጥብ ምንድናት ማለት ነው? ثم استقيم፣ ቀጥ በል። እስቲቃማ ማለት ኢኽዋኒ አኸዋቲ ከሊማ ጃሚዓ ናት። ይሄ ጥቅልል ያሉ ብዙ ትርጓሜዎችን ሰብሰብ አድርጋ የያዘች ቃል ናት እና በዲንም በዱንያም ከፍ ወዳለ ደረጃ ለመድረስ መሰረት የምትሆን ወአግለ ደረጃት ወልኡጁር፣ ይሄ አላህ ዘንድ ያለን ደረጃንና ደግሞ ምንዳን ክፍያን በጣም ከፍ ያለ ውድ ወደሆነ ቦታ ላይ የምትሰቅል የሆነች ናት እና ነገ የውመል ቂያማም ደግሞ አላህ ዘንድ ሰዎች በሚቀሰቀሱበት ጊዜ ሰላም፣ ደህንነትን የምትሰጥ ዋስትና ናት። ቂያማ በጣም ያስፈራል። ሰዎች ከቀብር ሲወጡ ጀምሮ ያለው ወደ አላህ ሲቀሰቀሱ ያለው ጊዜያት በጣም ሀውል፣ በጣም አስፈሪ ነው።
ኢስቲቃማ ለዛ ዋስትና ትሰጣለች። ምን ማለት ነው? ሰዎች እንዳይሰጉ እንዳይፈሩ አላህ ዘንድ መጥፎ ነገር ያገኘናል ብለው እንዳይጨነቁ ዋስትና ትሰጣለች ማለት ነው። ኸይራትን በረካትን በዱንያም ላይ ይጨምራል ኢስቲቃማ። እንደ ግለሰብም እንደ ማህበረሰብም ኢስቲቃማ ያለውን ማህበረሰብ በዱንያም ደስታ የሚሰጥ ነው፣ አኺራም ከፍታ ላይ የሚሰቅል ነው። እና እና ኸስለቱ ሚን አዕዘሚ ኺሳል አሳኢሪነ ኢለላህ፣ ወደ አላህ መሄድ አላህን ለሚወዱ አላህን ለሚፈልጉ ሰዎች ይሄ ከፍ ያለ የተለየ ባህሪ ነው፣ ይሄ ኢስቲቃማ የሚባለው ነገር። እና ይሄ መዳሪጅ ሳሊኪን ነው። አጀል ከፍ ያለው ደግሞ ወደ አላህ ለሚሄዱ ሰዎች እንደው ልዕልናቸውን ከፍ ብሎ የሚወጡበት የሆነ ማለት ነው። ሁል ጊዜ ቁርአንን በቀራን ቁጥር ኢያከ ናዕቡዱ ወኢያከ ነስተዒን የምንላትን ቃል እርግጠኛ የሚያደርግልን ማለት ነው። አንተን ብቻ ነው የምንገዛው፣ አንተን ብቻም ነው እርዳታን ድጋፍ የምንጠይቀው የምትለዋን ቃል ተሕቂቅ የሚያደርግልን የሚያረጋግጥልን ነው ይሄ ኢስቲቃማ የሚባለው። ኢያከ ናዕቡዱ ወኢያከ ነስተዒን የምንለው እውነት ነው አይደለም፣ የሚገባው ደረጃ ላይ ነው ያለ የምንለው ነገር እና ሰውየው በርደል የቂን ሰላማዊ የሆነ እንዲሁ የተረጋጋ ህይወትም ወይሽ በዱንያ ላይ ለመኖር ከሚያደርጉ የአላህንም ውዴታ በጣም በከፍተኛ ሁኔታ እንዲያገኝ ከሚያደርጉ ነገሮች ውስጥ ምንድን ነው? ኢስቲቃማ ነው። ኢኽዋኒ ኢስቲቃማ ማለት ኢትባዑ ዲን አልቀዊም፣ ቀጥ ያለውን ዲን መከተል ነው። ምን በማድረግ بفعل الطاعات واجتناب المحرمات ولزوم الصراط المستقيم برعاية حد الوسط في كل أمر من أمور الحياة. استقامة مالت دين استمنان سنكتل الله يعززو النقراتوش بمفزن كالكلاوتشن بمراك أتالون منقد شكبلو بمياز يمي درب جوزو مالتنا والقيام بين يدي الله بما امر الله بعزز النجر قد مالت الله بعزز النجر والتزام الصدق في القول والعقل والعمل በተግባራችንም በንግግራችንም እውነትን መሰረት ማድረግ ብዙዎቻችን ጋር የጎደልን ነገር ይሄ ነው። አንዱ ከኢስቲቃማ ባህሪ ይሄ ነው። التزام بالصدق في القول والعمل በንግግራችንም በስራችንም ላይ እውነትን መሰረት ማድረግ ኢልቲዛም፣ በቃ ሁሌ ከኛ የማይለይ እንደዚሁም ደግሞ ወፋ ቃላችንን መሙላት በምንገባቸው ቃል ኪዳኖች በሙሉ ኢስላም ኢማን ቢላህ ወህዳ ዱነ ሲዋ፣ ከአላህ ውጭ ያሉ ነገሮችን በሙሉ ትቶ በአላህ በብቸኝነት ማመን ነው። ከዛ ምንድነው ثم استقامة على منهاج الله وشرعه من غير تغيير أو تبديل أو تقصير. ኢስላም ማለት አላህን በብቸኝነት ማምለክ ነው አለ። አላህን በብቸኝነት ስናመልክ ደግሞ ኢስቲቃማ ያስፈልጋል። በምን? አላህ የደነገጋቸው ድንጋጌዎችን ሸሪዓዊ ህጎችን ሳንለውጥ ከባህሪያቸው ሳናወጣቸው ሳንጨምር ሳንቀንስ ቀጥ ብሎ ያንን ይዞ በመሄድ ማለት ነው ኢስቲቃማ ማለት። አላ መንሃጅላሂ የአላህ መንሃጅ በሱ ላይ በመቆም ሸሪዓውን ምን ገይር ተግይር ሳንለውጥ እኮ ነው። ተቅሲርም ሳናረግ ሳናሳንስም ሳንጨምርም የአላህን ዲን ይዘን መሄድ፣ ይሄ ምን ይባላል? ኢስቲቃማ ይባላል ማለት ነው። ከዛ አላህ ረቡል ዒዘቲ ወልጀላል ልክ እነ ለዚነ ቃሉ ረቡና አላሁ ثم استقاموا تتنزل عليهم الملائكة የሚለው ወይም ደግሞ እነ ለዚነ ቃሉ ረቡና አላሁ ثم استقاموا فلا خوف عليهم ولا هم يحزنون። እንዲህ አይነት ሰዎች አላህ ጌታችን ነው ብለው ያመኑ የተቀበሉ ከዚያም ቀጥ ያሉ ሰዎች ኢስቲቃማ ያላቸው ረመዳንም የአላህ አንዱ ለኛ የቸረን ትልቅ የራህመት ወር ነው ብለው የሚይዙ ከረመዳን በኋላም የረመዳኑ ጌታ አላህ ረቡል ዒዘቲ ወልጀላል አለ ብለው ቀጥ የሚሉ ሰዎች
ምንም ፍርሃትም ሐዘንም የለባቸውም አለ አላህ። ምንድን ነው ሐዘንና ፍርሃት የሚለውን በኋላ እመለስበታለሁ። እንደው አላህ ዘንድ ያላቸውን ደረጃ ሲነገር ኡላኢከ አስሓቡል ጀነቲ ኻሊዲነ ፊሃ፣ እነዚህ ኢስቲቃማ ያላቸውና ቀጥ ያሉ ሰዎች፣ ፍርሃትም ሐዘንም የሌለባቸው ሰዎች ደግሞ እነዚህ የጀነት ጓዶች ናቸው፣ የጀነት ሰዎች ናቸው። እንደው ደስ የምትለዋን ጀነት ደግሞ ገብተው እንደው ታምር ነበር እንደው ባንወጣ ብለውም እንዳይሰጉ ደግሞ ዘውታሪዎች ናቸው አለና ለምን ይሄ ሆነላቸዋል? አላህ ጀዛአን ቢማ ካኑ ያዕመሉን፣ ሲሰሩት በነበረው ጉዳይ በሚሰሩት ስራ ምክንያት የተከፈላቸው ክፍያ ነው አለ አላህ ሱብሓነሁ ረቡል ዒዘቲ ወልጀላል። ጠይብ እስቲቃማ በጣም ከሚገርሙ አላህ ስለ እስቲቃማ በቁርአን ላይ ከሰጠን ትእዛዛቶቹ ውስጥ ነቢ ሰለዋቱላሂ ወሰላሙሁ ዐለይህ ታላቁ ነቢይ፣ የአላህ ፍጡሮች አይነታ የሆኑት ትልቁ ሰው። አሁን አንዳንዴ ሰዎችን አላህ ሂዳያ ይስጥ ስንለው ያኮርፋል። ሁሌም አላህ እኮ ተነስተን ዱዓ ስናደርግ አላሁመ ህዲና ፊመን ሀደይት እንላለን። አላህ ሂዳያ ይስጥህ ማለት ትልቅ ዱዓ ነው። አላህ ምን እንዳለ ታውቃላችሁ? ነቢን ፈስተቂም አላቸው። እንግዲህ ነቢን እኮ ነው የምላችሁ፣ ያን ትልቅ ሰው ቀጥ በል ከማ ኡሚርት፣ እንደታዘዝከው ያ ሙሐመድ፣ ወደ ቀኝ ወደ ግራ፣ ወደፊት ወደ ኋላ የለም አላቸው። ቀጥ ፈስተቂም ከማ ኡሚርተ ወመን ታበ መዓክ፣ አንተም ጋር አብሮ የተከተሉ ሰሓቦችን ከአንተ በኋላ የሚመጡትም ህዝቦች በአላህ ጌትነትና በኢስላም እስልምና በአንተ ነብይነት የምታምኑ የሆኑ ሰዎች በሙሉ የሚያምኑ ቀጥ በለዋል አላህ። በምን ፈስተቂም ከማ ኡሚርት። አያችሁ፣ ቆለፈው አላህ። ቀጥ በል እንደታዘዝከው። ወላ ተጥገው ኢነሁ ቢማ ተዕመሉነ በሲር። አታፈንግጡ፣ አትጥመሙ። ማለት ያን የምታደርጉ ከሆነ አላህ ሁለንተና ማንነታችሁን የሚያይ የሚቆጣጠር ጌታ ስለሆነ። ኢኽዋኔ ኢብኑ አባስ ረዲየላሁ ዐንሁ ምን አሉ? ማ ኡንዚለ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊ ጀሚዕል ቁርአን አየቱን ካነት አሸድ ወላ አሸቅ ዐለይህ ሚን ሃዚሂል አያ። 30ው ጁዝ ውስጥ ከወረዱ የቁርአን አንቀጾች በሙሉ ስሙኝ በደንብ። ቁርአን 30ው ጁዝ ውስጥ ካሉ የቁርአን ትእዛዛቶች፣ ክልከላዎች፣ ታሪኮች፣ ብዙ ነገሮች ሁሉ ነቢ ሰለላሁ ዐለይሂ ወሰለም ላይ እንደዚህች አያት ጠንካራና አስቸጋሪ አያ የለም ነበር። ነቢን በጣም የሚያስጨንቃቸው አያ ብትኖር እቺ ናት አለ። ከባዱ አሸድ አሸቅ። ኢብኑ አባስ እኮ ነው ያሉት። ምን የምትለው ፈስተቂም ከማ ኡሚርት፣ ያ ሙሐመድ እንደታዘዝከው ቀጥ በል የተባለችው አያ ነቢን በጣም ታስቸግራቸው ነበር። ማለት እንደው ሐቁን ተወጣው እያሉ ሹፍ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሊየግፊረ ለከ ኢና ፈተሕና ለከ ፈትሐን ሙቢና ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር ወንጀልህ ተምሯል የተባሉት የሰዎች አይነታ ያ ትልቅ ሰው። አንዳንዴ ሰዎች ኧረ አላህን ፍራ እንደው እስልምና ላይ ቀጥ በል ሲባል ለምንድን ነው የሚያኮርፈው? እኔና አንተ ኦር እኔና አንቺ በጣም ተራ ሰዎች እኮ ነን በነቢ ሙሐመድ ሰለዋቱላሂ ወሰላሙ ዐለይሂ እይታ። ነቢን እኮ ነው ቀጥ በሉ የሚለው ትእዛዝ የመጣ ፈስተቂም ከማ ኡሚርት የሚለው። ፈስተቂም ከማ ኡሚርት፣ ያ ሙሐመድ በታዘዝከው መሰረት ቀጥ በል የምትለዋ ትእዛዝ የመጣችው ነቢ ሙሐመድ ላይ ነው። ሌሎቹ ላይማ የባሰ ነው ማለት ነው። ለዚህ ነው አልሐሰን ምን አሉ? ለማ ኡንዚለት ሃዚሂል አያ፣ ይህች የቁርአን አያ ስትወርድ ሰመረ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሊልዒባዳ፣ በቃ ሁለመና ማንነታቸውን ለዒባዳ ሰጡ። ነቢ ወገባቸውን አስረው ተነሱ አለ። በጣም የሚያጅበው ነገር ታውቃላችሁ? ፈማ ሩእየ ዳሒከን፣ ፈስተቂም ከማ ኡሚርት የምትለዋ አያት ከወረደች በኋላ ነቢ ሲስቁ አልታዩም። አያሳዝንም?
ያን የመሰሉ ታላቅ ነቢ ፈስተቂም ከማ ኡሚርት የምትለው ቃል ስትመጣ ከዛ በኋላ ሲስቁ አልታዩም ሙሐመድ ሰለላሁ ዐለይሂ ወሰለም። አያ ሰሃቦቹ ነቢ ሰለላሁ ዐለይሂ ወሰለም ቁርአንን የአላህን ትእዛዛት የሚረዱበት መንገድና እኛ የምንረዳበት መንገድ እኮ በጣም የትየሌለ ልዩነት ስላለው ነው። እና ከዚህ ብሶ እኮ ነው ነቢ መሐመድ ለሰሃቦቻቸው ምን አሏቸው? እንዴ ሽበት እኮ ብቅ ብቅ አለባቸውና አንዳንድ ሽበት ነቢ ሰለላሁ ዐለይሂ ወሰለም ጸጉራቸው ላይ ሲወጣ እንዱ ሰሃቦች ወሬ ያ ረሱላህ ምን ነው ሲሏቸው እንኳን ነቢ ምን አሉ? ሸየበትኒ ሁዱ ወአኸዋቱሃ ሁድና ሱረት ሁድና እሷን የመሳሰሉት የቁርአን ምዕራፎች አሸበቱኝ፣ ሽበት እንዳወጣ አደረጉኝ። ፈስተቂም ከማ ኡሚርተ ወመን ታበ መዐከ ወላ ተጥገው ኢነሁ ቢማ ተዕመሉነ በሲር። ቆም ብላችሁ እስቲ አስቡ አንድ ጊዜ በአንዲት የቁርአን አያና እሷን በመሳሰሉ አያዎች ምክንያት የነቢ መሐመድ ሰለዋቱላሂ ወሰላሙሁ ዐለይሂ ጸጉር ከጥቁረት ወደ ነጭ መለወጥ። ሰየበትኒ ሁዱ ወአኸዋቱሃ እሳቸው እኮ ነው ያሉት፣ እኔ እንደለውም። ሱረት ሁድ ላይ ፈስተቂም ከማ ኡሚርት የምትለዋለች። ሱረት ሁድ ላይ ያለችውና እሷን የመሳሰሉ አያዎች አሸበቱኝ አሉ ሙሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም። ጠይብ ነቢ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ እናታችን አይሻ እንደገለጹት በምድር ላይ የሚሄዱ ቁርአን ነው የሚመስሉት፣ በምድር ላይ የሚጓዝ ቁርአን የተባሉት። አንድ ሰው መጣና እናታችን አይሻን እንዴት ናቸው ረሱሉላህ ባህሪያቸው ብለው ጠየቋቸው የነቢ መሐመድን። አማ ተቅረኡል ቁርአን አሉት። ቁርአን አትቀራም እንዴ አሉት። እቀራለሁ አላቸው። ካነ ኹሉቁሁል ቁርአን ወኢነከ ለዓላ ኹሉቂን ዐዚም ብሏቸው የለ እንዴ? ነቢማ እኮ ባህሪያቸው ቁርአን ነው፣ የሚንቀሳቀስ ቁርአን ማለት ናቸው። ምን ማለት ነው? ቁርአኑ ላይ ያሉ ድንጋጌዎችን፣ ሸሪዓዊ አምላካዊ ትእዛዛቶችን በሙሉ ይፈጽማሉ። ክልከላዎችን አይቀርቡም፣ ዘወር ብለው አያዩቸውም። ቀጥ ያሉ ነበሩ ማለት ነው ሙሐመድ ሰለዋቱላሂ ወሰላሙ ዐለይሂ። ለዚህ እኮ ነው ብዙ ጊዜ ነቢ በጣም ከሚያበዟቸው ዱዓዎች ውስጥ ምን እንደሆነ ታውቃላችሁ? ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ወያ ሙሰሪፈል ቁሉብ ሰሪፍ ቀልቢ ዐላ ጣዕቲክ። ያ ሙቀሊበል ቁሉብ አንተ ልቦችን የምትገለባብጥ የሆንከው ጌታ አላህ ተቢት ቀልቢ ዐላ ዲኒክ፣ ቀልቤን በዲንህ ላይ አጽናልኝ፣ ዝም ብሎ ከነፈሰው ጋር የሚነፍስ አታድርገኝ፣ ወዳልሆነ አቅጣጫ የሚሄድ አታድርገኝ። በቃ ቀጥተኛውን መንገድ ከሚከተሉት ሰዎች አየ ተባት ዱዓቸውም ላይ ያደርጉ ነበር፣ በዲኑ ላይ ተባት እንዲሰጣቸው። ዝም ብሎ ወደዛ ወደዚህ መንፈስ የኢስላም የሙስሊም ባህሪ አይደለማ። ነቢ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ እንዲህ ናቸው። ለዚህ እኮ ነው አንድ ጊዜ ኢብኑ መስዑድ በዘገቡት ሐዲስ ነቢ ሰለላሁ ዐለይሂ ወሰለም አየ በዲን ላይ በምንሆንበት ሰዓት ወንድሞቼ እህቶቼ ብዙ የሚመጡ አስመሳዮች ይኖራሉ፣ ብዙ ቀልደኛ ይኖራል። ስለዚህ አንድ ቀን አሉ ነቢ ሙሐመድ ሰለዋቱላሂ ወሰላም ኢብኑ መስዑድ እንደዘገቡት ቁጭ ባልንበት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የሆነ መስመር አረዘሙና መስመር አሰመሩ ሰለዋቱላሂ ወሰላሙሁ ዐለይሂ። ኸጠን ثم قال هذا سبيل الله አሉ። ይህ የአላህ መንገድ ነው አሉ ሙሐመድ ሰለዋቱላሂ ወሰላሙሁ ዐለይሂ። መንገዱን አሰመሩትና የሆነ መስመር ይህ የአላህ መንገድ ነው። ثم خط خطوطا عن يمينه وعن شماله ከዛ ያ ቀጥ ያለው መስመር ላይ ወደ ቀኝ ወደ ግራ
ከፍ እያሉ ወደ ቀኝ ወደ ግራ ብዙ የተለያዩ መስመሮችን አሰመሩና ምን አሉ? የተለያዩ ብዙዎችን ካሰመሩ በኋላ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ثم قال هذه سبل አይ ሙተፈሪቃ፣ እነዚህ የተለያዩ የተበታተኑ መንገዶች ናቸው፣ በኢስላም ዳርና ዳር ላይ ቆመው በኢስላም ስም የሚያምታቱ። አላ ኩሊ ሰቢልን ሚንሃ ሸይጣኑን የድዑ ኢለይህ፣ እነዚህ ከቀኝና ከግራ ያሉ መንገዶች ላይ በእያንዳንዱ መንገዶች ላይ ቁመው ወደዛ ወደ ጥመቱ ወደ ተሳሳተው ጎዳና ጥሪ የሚያደርጉ ሸይጣኖች አሉ። ثم قرأ صلوات الله وسلامه عليه وأن هذا صراطي مستقيما فاتبعوه። ይሄ ቀጥ ያለውን መንገድ ማለት እኮ ነው። وأن هذا ይህ መንገድ አሉ የአላህን ቃል እየቀሩ ሲራጢ መንገዴ ነው፣ ሙስተቂመን ቀጥ ያለው ምንም የማያምታታ የሆነው ቀጥ ያለው መንገዴ፣ ፈተቢዑህ ይህንን መንገድ ብቻ ተከተሉት፣ ወላ ተተቢዑ ሱቡል እንደዚህ ወደ ቀኝ ወደ ግራ ማምታታት ምናምን ያሉባቸውን መንገዶች፣ ይህ የተለያዩ የሆኑትን መንገዶች አትከተሏቸው። ለምን? ፈተፈረቀ ቢኩም አን ሰቢሊ ከትክክለኛው ጎዳና ያወጧችሁና ይበታትኗችኋል አሉ ወዳልሆነ አቅጣጫ። ذلكم وصاكم به لعلكم تتقون። إذن والنبي صلى الله عليه وسلم መጀመሪያ ላይ ሸይበትኒ ሁድ ወአኸዋቱሃ ማለታቸው በቃ ፈስተቂም ከማ ኡሚርት የሚለው ነገር ነቢ ላይ ምን ያህል ከባድ እንደሆነባቸው ቀጥ በል የሚል ትእዛዝ ሲመጣ ከዛ በኋላ እንዴት አድርገው በቃ ዱንያ ላይ በቃ አስቡ ሽበት እስከ ማውጣት። ከዛ ሰሃቦቻቸውን ቁጭ አድርገው አየህ የወደፊት ሊከሰት የሚችሉ ነገሮችን አላህ አሳውቋቸዋል። በእሳቸው ስም በዲን ስም ብዙ ቅርንጫፎች እየመጡ ህዝብን ሊበትኑ የሚችሉ እንዳሉ ነቢ አወቁ። ስለዚህ መስመር አስምረው በምሳሌ ያሳዩአቸው። ከዛ የአላህን ቃል ቀሩላቸው። ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ፣ ይሄንን ብቻ ተከተሉ፣ እኔ የሰጠኋቸውን ሰሓቦቼ የተጓዙበትን ጎዳና ያንን ጥርሳችሁን ነክሳችሁ አዱ ዐለይሃ ቢነዋጂድ ነክሳችሁ ያዙ እንዳትለቁ አሉ። ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊህ፣ ወደ ቀኝ ወደ ግራ ዝም ብለህ እያምታታ አትጓዙ፣ ኖ አይጠቅማችሁም እሱ። ለምን? ከትክክለኛው ጎዳና ያወጣችኋል። ኢዘን ኢስቲቃማ የአላህ ረቡል ዒዘቲ ወልጀላልን መንገድ መከተል ማለት ነው። ቀጥ ማለት ነው ኢስቲቃማ። የአላህን ህግጋቶች ቅድም በገለጽኩት መሰረት በንግግራችንም በስራችንም ታማኝ ሆነን ቀጥ ያለውን መንገድ በመሄድ አስመሳይ ሳይሆኑ ሁሌም መቀጠል ማለት ነው። ኦኬ 7 ነው። እነ ልስቲቃም አላ ዲንላሂ 7 ወሩጁላ፣ ቀጥ ብሎ መቆም ቀጥ ብሎ መጓዝ በዛ መርጋት ጀግንነት ነው። ጀግንነት ነው። ቀጥ ብሎ አለመቆም ተሽፋሻነት ነው ማለት ነው። የማይረባነት ነው ማለት ነው። አቋመ ቢስነት ነው ማለት ነው። ቀጥ ማለት ብቃት ነው። ኢስላምን በወዳጆቹም በጠላቶቹም ፊት አንገትን ቀና አድርጎ ማሳየት ጀግንነት ነው። በደስታችንም በሐዘናችንም መሃል የኢስላምን አርአያ አስተምህሮት ማሳየት ጀግንነት ነው። ሙዘብዘብ መሆን ነው ፈሽፋሻነት። ኢስቲቃማ ወላሂ አላህ መርጦ ለሚሰጣቸው ባሮቹ ውድ የሆነ ትልቅ ስጦታ ነው። ኦኬ ከስሜት ከዝንባሌ ከነፍስያ ከመሳሰሉ ነገሮች መውጣት ኢስቲቃማ ቀጥ ማለት። ስለዚህ ይህን ኢስቲቃማ የያዙ ሰዎች ምን ያገኛሉ የሚለውን እኔና ኢስቲቃማን ደግሞ ሊረዳን የሚችል ነገር ምንድን ነው የሚለውን ቀለል ቀለል እያደረግን እንሄድበት። طيب
ስለ ኢስቲቃማ በተወሰነ መልኩ አየን። ቀጥ በል መባሉን አላህ ለነቢይም ኢስቲቃማ ለእኛ ብቻ ሳይሆን ለነቢ እንኳን ምን ያህል ዱንያ ላይ ባሉበት ህይወታቸው በቃ በጣም ያስጨንቃቸው እንደነበረ ሙሐመድ ፊዳከ አቢ ወኡሚ። መቼም የእሳቸውን ህይወት ስናይ ነቢ እንዲህ ሲጨነቁ እኛ እንደው በጸጥታ በአማን በተድላ ስንኖር ልዩነታችን እዚሁ ይለያል። طيب فاستقيموا ولا تتبعوا السبل على شرع الله كما أمرتم الله ባዘዛችሁ መልኩ በዛው በትእዛዙ ላይ ቀጥ በሉ። ፈስተቂሙ ማለት استقيሙ ወላ ተጥገው ቀጥ ባላችሁ ታዘዙ፣ አትጥመሙ። ብትጠሙ ራሳችሁን ነው የምትጎዱት። استقيሙ አየ በጣም እኮ የሚያጅም ነው። فاستقيموا على شرع الله كما أمرتم استقيموا ولا تطغوا استقيموا ولا تتبعوا السبيل الذين لا يعلمون ቀጥ በሉ። ቀጥ ስትሉ ደግሞ እነዛ አላዋቂ የሆኑ ሰዎች መንገድን ደግሞ አትከተሉ። ኦኬ፣ ቀጥ በሉ እንደታዘዛችሁት፣ ቀጥ በሉ አትጥመሙ፣ ቀጥ በሉ አላዋቂ የሆኑ ሰዎችን ጎዳናም አትከተሉ። ثم استغفروا ربكم وتوبوا إليه إنه هو الغفور الرحيم። ከዛስ ወደ አላህ ምህረትን ጠይቃችሁ ወደ አላህ ተመለሱ፣ ተውበት አድርጉ። እሱም ደግሞ አላህ አዛኝ መሐሪ ነውና። ኦኬ፣ አላህ ረቡል ዒዘቲ ወልጀላል እንደው ሁሌ እንቀራዋለን እና እንደው ልናገር በጣም ስለ ኢስቲቃማው ብቻ ስናደርግ እንደው ልባችን እንዲነሳሳ አላህ እንደው ቁርአን ላይ ምን እንዳለ ስሙትማ። ቀጥ ላሉ ሰዎች የደስታን ጥግ እኮ ነው የሚሰጣቸው። ፈስተቂም ከማ ኡሚርተ ወመን ታበ መዐከ ወላ ተጥገው ኢነሁ ቢማ ተዕመሉነ በሲር። አየነው እንዳልኳችሁ ነቢ ሙሐመድ ሰለዋቱላሂ ወሰላሙ ዐለይህ አላህ ረቡል ዒዘቲ ወልጀላልን እስክትገናኝ ድረስ በዚሁ ቀጥልበት ለማለት ነው። ፈስተቂም ዐለ ኢስቲቃመቲ ታማ በቃ ለማረጋገጥ እንጂ ነቢ ሁሌም በቋሚነት አላህን ቀጥ ብሎ የሚገዙ ናቸው፣ ሰባት ያላቸው ናቸው። መሐመድ አላህን እስኪያገኙ ላኪን ወዕቡድ ረበከ ሐታ የእትየከል የቂን ሰሃቦቻቸውን እኛንም እንድንከተል ስለፈለገ ትእዛዙን ለነቢ አድርጎ አመጣው። ስለዚህ እነዛን ሰዎች ደረጃቸውን ሲገልጽ አላህ ምን አለ? إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم. الله أكبر الله يوفقن። ትልቅ ምስራት አየህ። ዱንያ ላይ ስንኖር ሳናስመስል ሰዎችን ለማስደሰት ብለን የአላህን ሐቅ ሳንለቅ አላህዬ ብለን ሰዎች እየተቹን የእነሱን ፍላጎት ስላላሳካንላቸው እያሙን እየሰደቡን፣ እኛ ግን የለም አላህ ይሻለናል፣ የዱንያ ህይወት ፈተናን አልፈዋለሁ፣ ዛሬ ባልፈው ነገ ብስራት ከአላህ አገኛለሁ፣ በቃ አትጠራጠር፣ ደግሞ ዱንያም ላይ ደግሞ ነገ ሁኔታዎች ይለወጣሉ፣ ለሰዎች ለማስደሰት ቤተሰቦችን ለማስደሰት የሆነን ጀምዓ ለማስደሰት የሆነን አካል ለማስደሰት ብዬ ኖ የአላህን ዲን ቀጥ ብዬ ይይዛሉ እንጂ አልለቅም በማለት አላህ ለአንተ ደግሞ ብዙ ብስራት ይሰጥሃል። አላህ ከሚፈልጉት በላይ በቃ ቃላቸውን ቀጥ ብለው በመቆማቸው የአላህን ትእዛዛት በመፈጸማቸው በዛው ላይ ሰባት በማድረጋቸው አላህ አበሰራቸው። መቼ? አላህ መላኢኮችን እነሱ ገርገራ ዒንደል መውት ሩሓቸው ልትወጣ ስትል አላህ
بشرهم بالملائكة تتنزل عليهم عند الموت تبشرهم وتطمئنهم لا تخافوا أتفروا من المستقبل الذي أنتم مقدمون عليه ወደፊት የምትሄዱበትን ህይወት ከቀብር በኋላ ያለው ህይወት ሲራጥ ጀሃነም ምናምን አትፍሩ ይሏቸዋል አሉ መላእክቶች ይወርዱና መቼ እንደሆነ ገብቷቸዋል ገና እኮ ሳይሞቱ ነው ዱንያ ላይ ሊሞቱ ሲሉ ገርገራ ሲይዛቸው ለምን لأنكم مقبلون على رب كريم غفور رحيم سر مهاري አዛኝ ወደ ሆነው ጌታ እኮ ነው የምትሄዱት ፍራቻችሁማ ዱንያ ላይ በቃ አብቅቷል አላህን ፈርታችሁታል ተጠንቅቃችሁ ኖራችኋል አሁን ግን አትፈሩም አብሽሩ አትፍሩ على روح وريحان ورب راض غير غضبان በቃ ወዷችሁ ሳይቆጣባችሁ ወደሚፈልጋችሁ ጌታ ነው የምትሄዱት አትፍሩ አትተግዙ ولا تحزنوا على ما خلفتم وراءكم من الأهل أي إن الذين قالوا ربنا الله እነዚያ ጌታችን አላህ ነው ያሉ ثم استقاموا ከዚያም ይህችን ዱንያ እስኪሰናበቱ ድረስ ቀጥ ብለው የቆሙ تتنزل عليهم الملائكة እነሱ ሩሃቸው ልትወጣ ስትል የሚያበስሯቸው የሆኑ መላእክቶች ይወርዱላቸዋል ምን ይሏቸዋል አላ ተኻፉ አትፍሩ ማለት እንዳልኳችሁ ወደፊት የሚያጋጥማችሁ የቀብር ቅጣት ጨለማው ምናምኑ ሲራጡ ጀሃነሙ እሱን አትፍሩ በቃ እናንተ እንደዛ አይነት ችግር መከራ የሚያገኛችሁ ሰዎች አይደላችሁም ለምን በቃ ዱንያ ላይ በነበራችሁ በቻላችሁት ያህል ያንን ለማለፍ የጣራችሁት በቃ አላህ ተቀብሏችኋል ስለዚህ አትፍሩ እሺ ይሏቸዋል ሰው አይደለም ስንሞት ልጆቻችን ሚስቶቻችን ሀብታችን ነገሮቻችን ቤተሰቦቻችን ሊበተኑብን ይችላሉ ብለን ደግሞ እናዝናለን እኮ ምን ይሏቸዋል መላእክቶቹ ولا تحزنوا አትፍሩ አትተክዙ على ما خلفتم وراءكم من الأهل والمال والولد እንደው ትታችሁት በምትሄዱት ቤተሰብ ሀብት ልጆች እነሱ ላይ የሆነ ችግር ይደርሳል ብላችሁ ደግሞ አትዘኑ አብሽሩ ለምን فنحن نخلفكم فيهم እናንተን ተክተን የእናንተን ቤተሰብ ልጆቻችሁን ምናምን ሁሉ ነገራችሁን እንጠብቅላችኋለን ከናንተ በተሻለው መንገድ ሱብሃንአላህ አየ እንዲህ አይነቱን ነገር ለማግኘት እኮ ነው ዋጋ ምን ከፍለው አቡ አላህ አቅሙን ሰጡን ዋጋ ከሚከፍሉ ሰዎች ያድርገን አቡ እቃ ዝም ብለን መልፈስፈሱ ለዱንያ ላይ አልጠቀመን ለአኺራም አይጠቅመን ግን ተመልከት መላእክቶቹ መጥተው ከዚህ በላይ ምን የሚያስደስት ነገር አለ በዚህ ብቻ ያቆማሉ እንዴ ከዛም ያበስሯቸዋል ثم تبشرون بالجنة التي وعدها الله بها أهل التوحيد فتقول لأهل እነዚህ አላህን በብቸኝነት ያመልኩ የነበሩ የተውሂድ ሰዎችን ቀጥ ያሉትን ሰዎች ያበስሯቸዋል ወአብሽሩ ተበሰሩ ይሏቸዋል ብስራት አላችሁ ቢልጀና ጀነት የምትባል التي كنتم توعدون ቃል ኪዳን ሲገባላችሁ ቀጠሮ ሲነገራችሁ የነበረችው ጀነት فيؤمن الله خوفه ያን የሚሞት ሰው ፍራቻውን አላህ ያነሳለትና ያረጋጋዋል አማን ዋስትና ይሰጠዋል ويقر عين እንዲረጋጋ فلا يبقى هول من أهوال القيامة إلا هي للمؤمن قرة عين لما هداه الله ሌሎችን የሚያሰጉ ነገራቶች በሙሉ እሱን አይመለከቱም እሱ የተረጋጋ ይሆናል ማለት ነው በዱንያም በአኺራም ሰለፎቹ እንዳሉት إذا አየህ ብዙ ጊዜ እስቲቃማ ሲኖረን ምናልባት ማህበረሰብ ያገለን ይሆናል ኦኬ በአኺሩ ዘማን በተለይ ዲንን መያዝ እሳትን ፍምን እንደመጨበጥ ነው አሉ ታላቁ ሰው መሐመድ ሰለዋቱላሂ ወሰላሙ ዐለይሂ አየህ ሰዎች ሊያገሉ ይችላሉ ላ የአላህን ዲን አልለቅም የነቢን ሱናን አልለቅም በማለት ሰዎች ችግር ሊፈጥሩብህ ያስባሉ አኪድ በእርግጠኝነትም ያስባሉ ግን መላእክቶቹ ምን ይላሉ نحن أولياؤكم في الحياة الدنيا የዛኔ እኮ ዱንያ ላይ
አንተ አታውቅም እንጂ እኮ ከጎን ሆነን እኮ ስንደግፍህ ስንረዳህ እኮ ነበርን። ሱብሓነላህ። አያችሁ መላእክቶች ለኛ ይቆሙልናል። አላህ የራሳችን ጋርድ ያደርግልናል፣ ተከላካይ። ነሕኑ ኩና ቁረናኩም ፊል ሐያት ዱንያ፣ ጓደኞቻችሁ ነበርን እኮ ዱንያ ላይ። ኑሰዲድኩም ወንወፊቅኩም፣ ቀጥ ያለውን መንገድ ስናሳያችሁ ስኬትንም ስንሰጣችሁ ነበር እኮ። ወነሕፈዝኩም ቢአምሪላህ፣ በአላህ ትእዛዝ እኮ እናንተን አደጋ ሊያደርሱባችሁ የሚፈልጉ ምቀኛ፣ ሰላቢ፣ አሽሟጣጭ፣ ተንኮለኛ ሁሉን ስንጠብቃችሁ ነበር እኮ በአላህ ትእዛዝ። ከነዚህ ሁሉ አንተ እንዴት አመለጠ? አንተ አላህ እንዴት? አላህ ነው የሚያደርገው። ወነሕፈዝኩም ወከዛሊከ ነኩኑ መዓኩም ፊል አኺራ ኑእኒሱ ሚንኩም ልወሕሸተ ፊል ቁቡር ወዕንደ ነፍኸት ፊ ሱር ወኑአሚንኩም የውመ ልባዕት ወኑሹር ወኑጃዊዙ ቢኩም ሲራጥ አልሙስተቂም ወኑሲልኩም ኢላ ጀናት ናዒም። አላሁ አክበር። ነሕኑ አውሊያኡኩም ፊል ሐያት ዱንያ ወፊል አኺራ። አኺራ ደግሞ እኛ እኮ አብሽሩ ዱንያ ላይ አብረናችሁ ነበርን አለ። አብሽር፣ አይዞ፣ አትፍራ። አኺራም ከአንተ ጋር አብረን ነው የምንሄደው። ቀብር ውስጥም ብቸኝነትህን አጫዋች እንሆንሃለን። አይዞ፣ ድብርት የሚባል ነገር አንተ ጋር አይቀርብም። እንዴ ዱንያ ላይ ጨርሰዋል አንተ ድብርትን። የምን ድብርት? ነገም ደግሞ ሲነፋ ሰዎች ሁሉ በጥሩምባ ተነስተው ጭንቀቱ ሲገቡ የዛኔም ከጎንህ ነን፣ አታስብ። ባዕድ ንሹር ተቀስቅሰው ወደ አላህ ሰዎች ሲጓዙም ከጎናችሁ ነን እኛ። ዋስትና እንሰጣችኋለን፣ ሰላም አማን እናደርጋችኋለን። ወኑአሚንኩም፣ ሲራጥንም አሳልፈናቸው የቺ የጸጋይቷ ወደሆነችው ጀናት ነዒም እንወስዳችኋለን። እዛ ድረስ አብረናችሁ ነን ይላሉ። ኢኽዋኒ ከዚህ በላይ ምን ያስፈልገናል? ኢስቲቅማ። አላህ በዚህ ብቻ እኮ አላቆመላቸውም። አያችሁ፣ ለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን። ጀነት ውስጥ ደግሞ እኮ ገባ እንደ ብስራቱን ይቀጥሉላቸውና ነፍሶቻችሁ የምትፈልገው ነገር በሙሉ ያማራት ነገር በሙሉ አይኖቻችሁ የሚረኩበት ነገር በሙሉ አለላችሁ። ወለኩም ፊሃ ማ ተደዑን አይ መህማ ሰአልቱም ኡጂብቱም። ምንም ነገር ብትጠይቁ እዛ ጀነት ውስጥ ተቀባይነት ታገኛላችሁ። ወመህማ ተመነይቱም፣ ምንም ነገር ተመኙ ኡዕጢቱም፣ ትሰጣላችሁ። ወመህማ ረጊብቱም ፊህ፣ የሆነ ነገር ካጓጓችሁ ደግሞ ጀነት ውስጥ ወጀድቱም ሓዲረን በይነ አይዲኩም ከማ ጠለብቱም፣ ልክ ፊት ለፊታችሁ የፈለጋችሁት በተሻለ ሁኔታ ቀርቦ ይመጣላችኋል ብለው ያበስሯቸዋል። ገና እኮ ሞቱ ሳይመጣ ነው። አላሁ አክበር። አላህ ከእንደነዚህ አይነት ሰዎች አድርገን። ይህ ሁሉ ታዲያ ኑዙለን ሚን ገፉሪን ረሒም ይላል። ይሄ ሁሉ ጸጋ ኢኽዋኒ አኸዋቲ እስካሁን ያበሰርናችሁ አይዟችሁ አትፍሩ ሁሉን ነገር የገለጽናቸው ነገሮች እቺ በመጀመሪያ ገና ስትመጣ የሚደረግልህ አቀባበል ናት። ኑዙል ضያፋ አጠቃላይ እኮ አይደለም ይሄ። ወልከሪም ኢዛ አዕጣ هذا النزل فما ظنك بما بعد። አቀባበሉ እንዲህ ከሆነ ከዛ በኋላ ያለው ምን ሊሆን ነው? ያ ሰላም። ይሄ አሁን የተባሉት ነገሮች እኮ ገና ሙቀዲማ ናቸው። አይዞ ከዚህ በኋላ ያሉ ከራማዎች፣ ከዚህ በኋላ ያሉት ጸጋዎችማ የትዬ የሌሉ ናቸው። ኡላኢከ አስሓቡል ጀነቲ ኻሊዲነ ፊሃ። እነዚህ ሰዎች እኮ ኢኽዋኒ ተውትማ ምንም ነገር ቢቀር ጀነት ውስጥ አላህ ይወፍቀንና አላህ የጀነት ሰዎችን እኮ ጠይቁኝ ይላቸዋል አሉ ነቢዩ እንዳሉት። ሰሉኒ ሰሉኒ፣ ጌታችን የጀነትን አለም ትድኺልነ ልጀና ወቱብዒድና አኒናር፣ ከጀነት አርቀ
ከጀሃነም አርቀህ ጀነትን ሰጥተን የለ እንደ ጌታችን ሆይ ምን እንጠይቅ? ሰሉኒ ጠይቁኝ ይላል አላህ የፈለገው ነገር ስላለ። አላሁመ እርዳ ዐና ይሉታል። ጌታችን ሆይ በቃ ውደደን፣ ከዚህ በኋላ እንደው አትቆጣብን፣ ውደደን፣ ሁሌም ያንተ ውዴታ እኛ ላይ ይሁን። ያ ዒባዲ ኢለም አርዳ ዐንኩም ለም ኡድኺልኩም ጀነቲ ሰሉኒ። እንዴ እኔ እናንተን ባልወዳችሁማ መቼ ጀነት ያስገባችሁ ነበረ? ኧረ ጠይቁኝ ይላቸዋል። የዛኔ አላህ ምን እንደፈለገ እንዲጠይቁት የፈለገውን ነገር ቀልባቸው ላይ ያስቀምጥላቸዋል። ከዛስ አላህ ሆይ አንተን ከሚያዩት ሰዎች አድርገን መጋረጃውን ከፍተህ እንይህ ይሉታል። አላሁ አክበር። የዛኔ ማዕ ዐዘመቲሂ ወኪብሪያኢሂ አላህ ለጀነት ሰዎች ተገልጾ ይታያል አሉ ሙሐመድ ሰለላሁ ዐለይሂ ወሰለም። ከዚህ በላይ ምን ጸጋ አለ? ከዚህ በላይ ምን ደስታ አለ? እኽዋን አኸዋት፣ ግን እነዚህ ሁሉ ነገሮች ዝም ብሎ አይመጡማ። አላህ እንደው ይስጠን ኢስቲቃማውን። ይሄ ብዙ ጊዜ አኺራ ላይ ብቻ እኮ አይደለም። አንድ ሁለቶችን ላንሳላችሁ፣ ሰዓትም ሄደ። ዱንያም እኮ እንጠቀማለን። ኢስቲቃማ ያለ ሰው እኮ ትጠቀማለን። ቁርአን ላይ ወአን ለው ኢስተቃሙ ዐለ ጠሪቀቲ ለአስቀይናሁም ማአን ገደቃ። እንዴ በመንገዱ ላይ እኮ ቀጥ ቢሉ ኖሮ አለ አላህ በብዛት ውሃ እንሰጥ። ምን ማለት ነው? ለወሳዕና ለሁም ፊ ሪዝቅ፣ ርዝቃቸውን እናበዛላቸው ነበር አለ። ቀጥ ቢሉ ኖሮ እናመቻችላቸው ነበር፣ በበረካ በበረካ እናደርጋቸው ነበረ። ልክ ሌላ የቁርአን አያት ላይ የከተማይቱን ሰዎች አላህ ሲናገር ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማእ ወልአርድ። እነዚህ ሰዎች የከተማይቱ ህዝብ አምነው ቀጥ ብሎ የተጠነቀቁ ቢሆኑ ኖሮ ከምድርም ከሰማይም በረካ በበረካ የበረካውን በር ሁሉን ከፍተላቸው ነበር እኮ አለ። ወለው አነሁም አቃሙ ተውራተ ወልኢንጂል ወማ ኡንዚለ ሚን ረቢሂም ለአከሉ ሚን ፈውቂሂም። አየህ ኢስቲቃማ ዱንያም ላይ በዱንያ እንዳትጨነቅ ምን እበላለሁ ምን እጠጣለሁ የሚለውንም ሐሳብ አላህ ያነሳልሃል። በተውሂዳችን ላይ ቀጥ ብለን ትዕዛዛትን መፈጸም በዱንያም ላይ በዱንያም ላይ ብዙ ኸይር እንድናገኝ ያደርገናል። አላህ ከነዛ ሰዎች ያድርገን። አቦ ኢዘን ኢኽዋኔ ስለ ኢስቲቃማ እና ኢስቲቃማን የሚያገኙ ሰዎች ብዙ ነገሮች እንዳላቸው አየን። እነማን ናቸው ብለው አቡበክር ሲዲቅ ስለ ኢስቲቃማ ሲጠየቁ ምን አሉ? ኢስቲቃማ ማለት እነዚያ ሁሙ ለዚነ ለም ዩሽሪኩ ቢሂ ሸይአን፣ አላህ ላይ ምንም ሳያጋሩ አላህን በብቸኝነት አምልከው ቀጥ ያሉ ናቸው። ኢብኑ አባስ ደግሞ ምን አሉ? ኢስተቃሙ ዐላ ሸሃደቲን ላኢላሃ ኢለላህ፣ በሸሃደተይን በላኢላሃ ኢለላህ ላይ ቀጥ ያሉ ናቸው። ثم استقاموا ተብሎ ያ ሁሉ ኸይር የሚመጣላቸው። ሙቃቲል ደግሞ ላ ተኽሊጡ ተውሒድ ቢሸክ፣ ተውሒድን በሸክ በጥርጣሬ የማይቀላቅሉ የሆኑ ናቸው። ኢዘን ኢስቲቃማ የተውሒድም አስሉ ነው። ተውሒድ ኢስቲቃማ ከሌለው ሶላት ያለ ጦሃራ እንደ መስገድ ነው። ሶላት ያለ ጦሃራ ተቀባይነት አለው? የለውም። ኢስቲቃማም ከሌለም እንደዛ ነው። ተውሒዱን አስተካክሎ ኢስቲቃማ ከሌለው ተውሒዱ መሰረት ነው ማለት ነው። ፈተውሒድ ሁወ አስል ኢስቲቃማ። ተውሒድ ማለት አላህን በብቸኝነት ማምለክ የኢስቲቃማ ልቡ ነው፣ መሰረቱ ነው፣ ዋናው ነው። ያለ ተውሒድ ኢስቲቃማ አይኖርም። ያለ ሶላት ያለ ጣሃራ ሶላት እንደሌለው በሙሉ ማለት ነው። ኢዘን መልካምን ነገር በመስራት የታዘዙትን ኢስቲቃማ ማለት ግዴታ የሆኑትን መስራት፣ የተከለከሉትን መተው፣ ሙሐረማት የሆኑ ነገሮችን አላህ የከለከለልን ነገሮች መተው፣ ሙሉ ለሙሉ የምንችለውን ትእዛዛት መፈጸም። ይሄ ሙቅተሲድ መካከለኛ የሚባሉ የአላህ ባሮች የሚፈጽሙት ነው። ከዛ ደግሞ ከፍ ያሉት ደግሞ ይሄንን ነገር ይፈጽሙና ሐራምን ይርቃሉ፣ ሐላልን የተፈቀዱ ነገሮችን ደግሞ ኢባዳ ያደርጋሉ፣ ቀጥላሉ። ላኪን ሁሌም ደግሞ መልካም ነገሮችን ያበዛሉ። አላ ፊዕል ነዋፊል፣ አላሁል ሙስተሐብ፣ አላህ የሚወዳቸውን ነገሮች፣ ይሄ መክሩሃት የተጠሉ ነገሮች፣ ሹብሃ ያለባቸውን ነገሮች በሙሉ አይቀርቡም። እነዚህ
وهذه درجة السابقين والسابقون السابقون أولئك المقربون وهم أعلى رتب أهل الاستقامة باستقامة كفعلنا تشو النزي عمر بن الخطاب رضي الله عنه منالو سلا استقامة يترسكن إن شاء الله سلا استقامة سناجرو رضي الله عنه الاستقامة أن تستقيم على الأمر والنهي له በትእዛዛቱ ላይና በክልከላ ላይ ቀጥ ብለህ መቆም ነው። ወላ ተሩጉ ረወጋነ ተዕለብ እንደ ተዕለብ ይሄ ተኩላ ወደዛ ወደዚህ ማሽሟጠጥ አይደለም አሉ። ምን ማለታቸው ነው? يريد بذلك أن المستقيمين يلتزمون بالاستقامة دائما في جميع أحوالهم وأوقاتهم ሁሌም ሙስተቂም የሆኑ ሰዎች ኢስቲቃማ ያላቸው ሰዎች ረመዳን መጣ ወጣ ሰርግ ሆነ ደስታ ሀዘን ሆነ ሁሌም ቀጥ የሚሉ ናቸው። አቋማቸውን ሁኔታ እያዩ የማይለውጡ አስመሳይ ሙዘብዘብ የሆኑ እዛ ጋር ሲያገኙ እዛ ይመስላሉ፣ እዚህ ሲመጡ እንደ ሙናፊቆች ወደ ይሄኛውን ይመስላል። ኖ እንደዛ አይደሉም። ሁሌም ኢልቲዛም ያላቸው ናቸው። ወለይሰ ወቅተን ዱነ ወቅት ሁሌም የሆነ ወቅትን መርጠው የሆነ ወቅት ላይ የማይተው ሁሌም አላህን ፊት ለፊታቸው የሚያደርጉ። ለዚህም ሸይኽ አልኢስላም ምን አሉ? አዕዘሙል ከራማ ሉዙሙል ኢስቲቃማ ነው አሉ። ከከራማዎች ሁሉ ከፍ ያለው ደረጃ እስቲቃማን ቀጥ አድርጎ በቋሚነት መያዝ ነው። ሁሌም እስቲቃማ መኖር አለበት ማለት ነው። በቃ ይሄ እንደ ወልይ መሆን ከፈለገ ከራማ እንዲኖረው ከፈለገ ሰውየው እንደዛ ነው ሊሆን የሚገባው። ኢዘን ደረጃችን ደግሞ ኢኽዋኒ እዚህ በዱንያ ላይ ያሉ ሰዎች በእስቲቃማ በስራቸው እኩል እንደማይሆኑ ሁሉ አህሉል እስቲቃማ ፊ ዱንያ ይበላለጣሉ። ሁላችንም አንድ አይነት አይደለም። እስቲቃማ ላይ አላህ ዘንድም አጅራቸው እንደዛው ይለያያል። ስለዚህ ليس على درجة واحدة فكلما كانت الاستقامة أكمل كان الثواب والنعيم أعظم. استقامة سوية أنكاري بقى يا الله أنها قاعدة بمفصم لي صناعته يتمولى إيون بهيدا كتر كفية والثواب الله زند يمياقين يوم سقا بذلك ከፍ ይላል። ኢዘን የመጨረሻ እስቲቃማ ለማግኘት ምን ይጠቅመን? ምን እናድርግ? ሁለት ሶስት ቃላቶች እስቲቃማ ለማግኘት በጣም እስቲቃማ እንድናገኝ ከሚያደርጉን ውስጥ አንዱ አልዕልም ናፊዕ ነው። ጠቃሚ የሆነ ወደ አላህ ረቡል ዒዘቲ ወልጀላል ወደ ኢስላም ወደ ነቢይ ሱና የሚያቀርብ የሆነ ጠቃሚ የሆነ ዒልም ነው። ኢኽዋኒ ዓለማዊ ትምህርት ላይ የምናፈጋውን የምናሳልፈውን ሰዓታት እናውቃለን። እስቲ ደግሞ እስቲቃማ ሊሰጠን የሚችሉ ትምህርቶች ምንድን ናቸው? አላህን ወድጄው እስከ መጨረሻው እንድቀጥል እንድጓዝ ሊያደርገኝ የሚችለው ነገር ምንድን ነው? እንደው በኢማኔ ላይ ያም እየመጣ ይሄም እየመጣ እንዳይጫወትብኝ ሰባት ሊኖረኝ እስቲቃማ ሊሰጠኝ የሚችለው ዒልም ምንድን ነው ብለን እንታገል፣ እንማር፣ ቢያንስ እንወቃቸው። አንዱ ይሄ ነው። ሌላ ሙጃሃደት ነፍስ ነው። ነፍስን መታገል። በቃ የለም መንገድ ለቃ ልትወጣ ስትል የለም ተይ፣ እነ ነፍስ አማረት ቢሱ በመጥፎ ነገር ነው የምታዘው። ኢላ ማ ረሒመ ረቢ። የለም ጭፈራው፣ ብዝላዩ፣ ሐራሙ፣ ሪባው፣ ዚናው ትፈልጋለች እኮ ነፍስ። የለም መታገል። ሌላው ወሱህበት አልኢስቲቃማ በዲን ላይ ቀጥ ያሉ ወንድሞችን እህቶችን ፈልጎ እነሱን ጓደኛ ማድረግ። ወላሂ አንቺ ደካማ ናት ብለሽ የምታስበው ወይ ደካማ ነው ብለህ የምታስበው በአላህ ዲን ላይ ቀጥ ያለ ወንድም የተሻለ ነው። አላህ ድረስ ይዞ ይሄዳል። ካልሆነስ ያ ወይለታ ለይተኒ ለም አተኺዝ ፉላን ወየውመ የዐዱ ዛሊሙ ዐላ የደይሂ ነገ አላህ ፊት እኮ ሰዎች አላህ ዘንድ ሲቀርቡ እጃቸውን ይነክሳሉ አለ አላህ። ጣታቸውን እየነከሱ በጸጸት ያ ወይለታ ለይተኒ አይ ጸጸቴ አይ ነዳማ ይላል። አይጠቅመውም ግን ለምን ለም አተኺዝ ፉላንን ኸሊላን እንደው ምነው እገሌን ጓደኛ ባላደረግኩት ለቀድ አضለኒ አን ዚክሪ በዕደ ኢዝ ጃአኒ ሐቁ መንገድ የአላህ ትእዛዝ መመሪያው የነቢ ሱና ሁሉ ከመጣ ደርሶኝ ካወቅኩ በኋላ ከትክክለኛው መንገድ እኮ ያጠመመኝ እሱ ነው ይላል። ኢዘን አይጠቅምም። አሁኑኑ ጓደኛ መምረጥ ለኢስቲቃማ የሚጠቅመን
የመጨረሻው ودعاء الله والإلحاح عليه بالاستقامة والثبات ሁሌም አላህ እናቱን እንዲሰጠን ሁሌም ዱዓ ማድረግ። አሁን ጥሩ ሙእሚን ነኝ ብላችሁ አለመዘናጋት። ረመዳን ላይ የሸመትነውን እንደው የያዝናትን ትንሽ ያገኘናትን ዒባዳ ከረመዳን በኋላም አላህ የበለጠ እንዲያጠነክርልን ዱዓ ማድረግ። በቀሩት ቀናቶች ላይ መታገል 28 29 30 ያ ረብ ከዛሬው መግሪብ ጀምሮ ከአሁኑ ሰዓት ጀምሮ يا رب ارزقنا الاستقامة اللهم يا مقلب القلوب ثبت قلبي على دينك يا مصرف القلوب والأبصار صرف قلبي على طاعتك اللهم ارزقني الاستقامة اللهم ثبتني اللهم ارزقني الاستقامة بعد رمضان لا تجعلني من عباد رمضان ارزقني الثبات والاستقامة بعد رمضان بلو الزين ده رمضان لا يستهين ينتنكار يا ربي كالزين بوالا ستين قلبين هلن تناي ماننتين بدينه لا عاصنا اللي يجالاتشو كبروا ይሰማችኋል አላህ። ኦኬ ሁሌም እንደ ረመዳን ብቻ እንደሚገዙ ሰዎች እሱን መተው የመጨረሻ ወተርኩ ربط الطاعات بموسم معين كما يفعل بعض الناس يطيع الله في شهر رمضان ثم يعصيه بعض رمضان አንዳንድ ሰው አላህም ረመዳን ላይ ብቻ ይገዛና ከዛ ልክ ኢድ ሲጀምር ወደ ነበረበት መጥፎ ይመለሳል። ይህንን አስተሳሰብ ፈጽሞ ከውስጣችን ማውጣት فالاستقامة على طاعات الله لا نهاية لها إلا الموت استقامة ፍጻሜዋ ሞት ሲመጣ ብቻ ነው የሚቆመው። ከዛ በፊት ፍጻሜ የላት። واعبد ربك حتى يأتيك اليقين እርግጠኛው እውነተኛው ሞት የሚባለው ነገር እስኪመጣ ድረስ ያ ሙሐመድ አላህን በጽናት በሰባት ተገዛው አላቸው። اللهم ارزقنا الاستقامة والثبات يا حي يا قيوم اللهم يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا على طاعتك الله برمضان እንደው በደንብ አድርገው አላህን ተገዝተው ጥሩ ኢማን ሸምተው ከረመዳን በኋላም ስንቅ የሚሆናቸውን እንደው ጥንካሬ ከሚሰጣቸው ሰዎች ውስጥ አላህ ያድርገን። አላህ ረመዳንን ብቻ ተገዝተው ከዛ ከሚያምፁ ሰዎች አያድርገን። የረመዳኑን ጌታ ከረመዳኑን በኋላ የምንገዛው ምርጥ ባሮቹ አላህ ያድርገን። ያ ረቢ ወደሱ ሰብስቦ እስኪወስደን ድረስ አላህ ሰባቱን ይስጠናቡ። አላህ የኛ ደካሞች ነን፣ ውስጣችንን ታውቃለህ። ያ ረቢ ሰባቱን ኢስቲቃማውን ስጠን። እንደው አንተን እስክናገኝ ወደ አንተ እስክንመጣ ድረስ እንደው በዓለማዊ ዱንያ በዓለማዊ ነገር ተሳስተን በነፍስያ ፍላጎት ጠመን መንገድ ለቀው ከሚሄዱ ሰዎች አታድርገን። ያ ረብ በኢስላም ላይ ጽናትን ሰጥተህ ውሰደን። የሞቱት ወላጆቻችንን በሙሉም ማረልን፣ በህይወት ያሉትን አንተ ጠብቅልን። ይህ ረመዳን ሰዎች ከእሳት ነፃ የሚወጡበት ወር ነውና እኛንም ከእሳት ነፃ ከሚወጡ ሰዎች አድርገን። ወላጆቻችንን፣ ሚስቶቻችንን፣ ልጆቻችንን፣ የምንወዳቸውን ሰዎች፣ ኡስታዞቻችንን፣ መሻይኾቻችንን፣ እኛ ላይ ሐቅ ያላቸውን ሰዎች በሙሉ በዚህ በረመዳን ከእሳት ነፃ ተብላቸዋል ከሚባሉ ሰዎች ውስጥ አድርግልን። ያ ረቢ اجعلنا من تقائك في هذا الشهر الكريم ليلة القدرንም አግኝተው ከተጠቀሙ ሰዎች ውስጥ ያድርገን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك እንግዲህ አፉ በሉኝ ከተሳሳትኩ ከራሴና ከነፍስያ ከሸይጣን ነው። ሐቅ ሁሉ ጊዜም ከአላህ ነው። ባረከላሁ ፊኩም። አላህ ለሚቀጥለው ዓመት ሳንጎድል በሰላም በጥሩ ሁኔታ የምንገናኝ ሰዎች አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله تعالى وبركاته. جزاكم الله خيرا. عليكم السلام ورحمة الله وبركاته. أستاذنا جزاك الله خير። በጣም እንደተለመደው ጣፋጭ ልብን ሰርስሮ የሚገባ ቆንጆ መልእክት ነው ያስተላለፍክልን በዚህ ወሳኝ ወቅት። ባረከላሁ ፊክ። ሁሉም ጊዜ ለማንኛውም ጉዳዮቻችን ሬዲ ሆነህ ነው እየኻደምከን ያለኸው። አሁንም በጣም ማሻአላህ ይህንን ኡማ ባለህ አቅም ሁሉ ከሩቅም ከቅርብም ሆነ እየኻደምከን ያለኸው። አላህ ይቀበልህ። የእናንተን አይነት አምሳያዎችንም አላህ ያብዛልን። አላሁማ አሚን።
ወንድሞችና እህቶች ይሄ እንግዲህ ረመዳን አሚን ሲገባ አሚን። እንደው እናንተንም ሳረሳ ሐቂቃ ይሄንን ስራ ሸማመድ ኢንሻአላህ እናንተንም አላህ ይውደዳችሁ። ሐቂቃ ይሄንን ዳዋ እንደው በጽናት ይሄንን በተከበረው ረመዳን ወር ይሄን ሁሉ ሰው እንደው እንዲጠቀም የምታደርጉት ነገር ሐቂቃ ረስቼው ነው። በጣም ትልቅ ቦታ የሚሰጠው ነገር ነው። አላህ የእናንተንም ልፋታችሁን አጠቃላይ አንተ አለ አቡበክር አለ ሌሎችም አሉና ሚዛን ሐሰናቲኩም ያርግላችሁ ያ ረቢ። በዚህ ጉዳይ ላይ አጠቃላይ ቦርዱ ላይ ያላችሁ ሰዎች በሙሉ እንደው አያለው እነ ሁዳም አሉ አንዳንድ ፍላየሮችን በመስራት ብዙ የምታደርጉት ነገር አለ። نعم جزاك الله خير እና እንደው ይሄ የተለፋውን ነገር በሙሉ ኢንሻአላህ አላህ ይቀበላችሁ። ባረከላሁ ፊኩም። አሚን አሚን جزاك الله خير። ያው ዞሮ ዞሮ ቲም ወርክ ነው። እናንተም ጋር እየተመካከርን ሐሳብ እየሰጣችሁን እኛም እንደዚሁ እየተመካከረን እንደ ቦርድም እንደ ዳዕዋ ዲፓርትመንትም ከሌሎች ወንድምናቶችም ኮሚኒቲ ዋይዝም አንዳንድ ሐሳቦችን የሚሰጡን አሉ። ሁሉ ጊዜ ስራ ሲሰራ እንደዚህ ነው፣ በቲም ይሰራል። የተወሰነ ሰው ወጣ ሊል ይችላል፣ ግን ትልቁ ስራ የሚሰራው ከጀርባ ነውና እንዳላችሁት ነው። አላህ ይቀበለን ሁላችንንም። ጀዛኩሙላህ ኸይር። ይሄ እንግዲህ ወሳኝ ርዕሰ ጉዳይ በወሳኝ ወቅት ላይ ነው የመጣውና አሁን ረመዳን ሲገባ ብዙ ነገሮችን እናስብ እናልም ነበር። ረመዳን ሊወጣ ሲል ደግሞ ረመዳንይ ከሆንን ረመዳን ሴንተርድ ከሆንን ያው መመለሳችን አይቀርም ወደ ነበርንበት ወይ ወደ ባሰ ነገር አላህ ይጠብቀንና፣ ረባንይ ከሆንን ግን የረመዳኑን ጌታ ከሆነን የምንገዛው ሴንተር ያደረግነው አላህን ከሆነ ረባንይ ከሆነን የረመዳኑም ጌታ ከረመዳን ውጪ ያሉ ጊዜዎችም ጌታ አላህ ነው። ሁሉ ጊዜ ፊታችንን የምናዞረው ወደ አላህ ነው እና አንድ ሼክ ትዝ ይለኛል ሲነግሩን ረመዳንን ለፍታችሁ ደክማችሁ ከረመዳን በኋላ የምትመለሱ ከሆነ ወደ ነበረባችሁበት ቦታ ሊሳን الحالችሁ ከአነው እናንተ እያላችሁ የነበረው ረመዳኑ ስትሰሩ የነበረው አላህን ያ አላህ ማስተራችን ጌታችን አዛዣችን ታስሮብናል፣ እባክህ ልቀቅልን፣ ሪላክስ ማድረግ አልቻልንም፣ ይሄ ሰላት ጾም ዒባዳ የሚባሉ ነገሮችን ያዘናጋል፣ ከሱ ጋር ላይፍን ኢንጆይ የምናደርገው ማስተራችን ሸይጣን ስለታሰረ እባክህን ፍታልን እያላችሁ ዱዓ የምታደርጉ ሰላት የምትሰግዱ ጾም የምትጾሙ ያስመስልባችኋል። አትመለሱ፣ ወደ አላህ አትመለሱ። ረመዳኒ ከሆናችሁ እንደዛ ናችሁ። የባህር ላይ ኩበት ነው የሚሉት እንደዛ አይነት ሰው እንዳትሆኑ ኢስቲቃማ ይኖራችሁ። ቢያንስ የተወሰነች ነገር ዋናውን ነገራችሁን ይዛችሁ ሄዱ፣ ወደ ኋላ አትመለሱ ይላል ነበርና አላህ እንግዲህ እንደዛ አይነት ጽናቱን ይስጠን። ጀዛከላሁ ኸይር ኡስታዝና። ወንድሞች እህቶች ጥያቄ ካላችሁ ሐሳብ ተጨማሪ ካላችሁ ኢንሻአላህ ኡስታዝ መሐመድም ኢዕቲካፍ ላይ ያስቸግረ ነው የገባው። የተወሰነች ጊዜ እንወስድና ሐሳቦችን እናወራርዳለን። መድረኩ የእናንተ ነው። አንሚዩት አድርጋችሁ መቀጠል ትችላላችሁ። ናም ፈቲያ ይላል እንግዲህ አይኔ ኮንሽ እጅ ወጥቷል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ኡስታዝም ወላሂ በረካሁን ማሻአላህ። እንደው በቃ ሁሉንም ነገር ትታችሁ እንደው ጠቅልላችሁ በቃ ወደሱ ግቡ ነው አይነት ስሜት እንዲሰማን ነው ወላሂ ያደረከው። ማሻአላህ ደስ ደስ የሚል ቀልብ የሚያረጥ መልእክት ነው። ሱብሃንአላህ አላህ ያግዘን። የኔ እንደው ጥያቄ እንደ ጥያቄ ሜቢ ደግሞ እንደው ሜቢ አንዳንድ ወንድሞችን እህቶች የሚያባሽር ከሆነ ብዬ ነው። አንዳንዴ የሰው ልጅ ህይወት ይለያያል። አንዳንዱ አላህ አግርቶለት ለኢባዳውም ጾሙም ተረጋግቶ ሌይሉም ዚክሩም ቁርአኑም ኺትማውም የሚያደርግበትን ጊዜ የዱንያ ላይ ያለው ህይወቱ የሚፈቅድለት ይሆናል። አንዳንድ እህቶች ሲከፉ፣ አንዳንድ ወንድሞች በጣም ሲከፉ ያለሁኝ በቃ ማለት ቁርአን መቅሪያም ጊዜ ያጣሁኝ፣ ኢባዳ ማረጊያ ጊዜ ማጣሁኝ። ያው ሁሉም ሰው ህይወቱ ይለያያል። አንዳንዴ ሲንግል ማሞች ይኖራሉ፣ አንዳንዴ ደግሞ አባቶች ይኖራሉ ረጅም ሰዓት ኤቭሪዴይ የሚሰሩ 6-7 ዴይስ እና ለነሱ አሁን እስቲ እንደው ለእንደዚህ አይነት ህይወት ላለ ምን ትመክራለህ? አሁን አንዳንዴ ትንሿም ስራ ብትሆን
እንደው ሌይል ከቆመው ከሚቀራው ከምን ጋር አላህ ደረጃውን እንዴት ነው እኩል አድርጎ በዛች ትንሽ በሰራው ስራ ይይዝለታል ወይ? እስቲ እዚህ ላይ የምትለን ነገር ካለ ብዬ ነው። ጀዛኩሙላህ ኸይር። ማሻአላህ እኔ ቆንጆ ሀሳብና ቆንጆ ጥያቄ ነው። ኢንሻአላህ ሌላ ተጨማሪ ሀሳብ ወይም ጥያቄ ካለ ኡስታዛችን አንድ ላይ ይመልሳቸዋል። مرحبا ጊዜውን ለመጠቀም ኡስታዝና እዚህ ላይ መሐመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ መርሐባ። እኔም ትንሽ አስተያየት ለመስጠት ነው እንደ ፈቲ። አብሽር። ጥሩ ነው አይሚን በጣም ማሻአላህ። መጀመሪያ ጊዜ ራሱ ኡስታዝ የገባ ጊዜ በሰጠን እንትን ላይ እኔ በራሴ ተለውጬበታለሁ። ስለ አፉታ ስለ ፎርጊቭነስ ነበር እንትን ያደረገውና ላይክ በቃ እንደሱ ላይክ በጣም ላይክ ብዙ ጊዜ ሲናገር ኢትዮጵያም ራሱ በጣም ብዙ ሰዎች እንትን ብለዋል እሱን እዚህ በመምጣቱ ምክንያቱም ብዙ ሰዎች የተለወጡበትን ኡስታዝ እና እኔ እንትን እንዳስተያየት ከዚህ ከእንትን ወጣ ያለ ቢሆንም ላይክ በየዊክም ይሁን ሆነ በ15 ቀን አንዴም በሆነ ነገር እንዲያመቻችታችሁ እንደዚህ አይነት ትምህርቶች ቢሰጠን ኡስታዝ አስተያየት ነው። ከእንትኑ ወጣ ካልኩኝ ሶሪ መሐመድ እና ላይክ ተስተካክሎ አይሚን ላይክ አሁን ይሄ የረመዳኑ ብዙ ጊዜ እንደዚህ በየቀኑ ሆነ ግን ቢቻልና ኡስታዝ ካልተቸገረ ወይ በሳምንት ወይ ቅዳሜ ወይ እሑድ እንዲህ በዙም እንትን ቢሰጠን ማሻአላህ በጣም ቆንጆ ሀሳብ ነው ፈቲ። ኦኬ እና በጣም ቴንክ ዩ ኡስታዝ በጣም ማሻአላህ። ጀዛከላህ ጀዛከላህ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። በነገራችን ላይ ኡስታዝ ያው ፊዚካሊ የሚሰጣቸው ደርሶች አሉ፣ ኦንላይንም በፌስቡክ የሚተላለፉ ደርሶች አሉ። ባለፈው ሲራ ፕሮግራም ጨርሷል። የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ጁምዓ ከፈርስ ሂጅራ በአካል የሚከታተሉ አሉ። ላይቭ ደግሞ በፌስቡክ ይተላለፋል። አሁን ደግሞ የሰሃቦችን ታሪክ ጀምሮ የአቡበከርን ጨርሶ ወደ ዑመር ገብቶ ብዙ ደርሶችን ሄዷል። ኦንላይንም የሚሰጣቸውን ደርሶች ኢንሻአላህ በተለያየ አጋጣሚ እንከታተል። እንዳልሽው ፈቲም ደግሞ በተለያዩ ርዕሶች ላይ እንደዚህ ቀልብን የሚያረጡ የሚለውጡ ግለሰብን፣ ቤተሰብን፣ ማህበረሰብን የሚለውጡ ብዙ ርዕሰ ጉዳዮችን እያነሳ ሊሰጠን የሚችል ፖቴንሻል ያለው ወንድማችን ኡስታዛችን ነው። ኢንሻአላህ እሱን ደግሞ የቨርቹዋሉን ባንናገርም የአካሉን ግን በአካል በተወሰነ ጊዜ ሰፋ ያለ የዳዕዋ መድረክ እናዘጋጃለን የሚል ሀሳብ ተነስቶ ኢንሻአላህ እየሄድንበት ነው ያለነው። ከሱ ጋር ተመካክረን በደንብ የተዘጋጀንበት የምናቀርበው ይሆናል። አላህ ያግዘን። ዱዓ አድርጉልን። መርሐባ። ሌላ ሶስተኛ ሀሳብ ካለ አለበለዚያ ኡስታዝ መሐመድ በእነዚህ በቀረቡት ላይ ሪፍሌክት አድርገና ኢንሻአላህ። ቢስሚላህ ረህማን ረሂም። ይሻላል አዛን ብሏል። እዚህ መስጊድ ውስጥ ነው ያለሁት። በቤዝመንት ላይ ሆኜ ነው ፈርስት ጅዳ ዲሲ። ለእነዚህ እንትን እንበልና ኢንሻአላህ በሌላ ጊዜ በሰፊው እንገናኛለን። ሐቂቃ ከመጨረሻው አስተያየት ልነሳ ኢንሻአላህ። በሆኑ ቀናቶች ደስ ይለኛል። እኔም ጀስት እዚህ አላቅም፣ እኔ ከኢትዮጵያ እንዴት እንደወጣው አላቅም። ስለዚህ ከአሜሪካም እንዴት እንደምወጣ አላቅም እና ባለሁባት እዚህ ሀገር በኖርኩባቸው ጊዜያቶች አላህን የምለምነው አላህ ቢያሳካልኝ የሆነ አሻራዬን አሳርፌ በወጣ ደስ ይለኛል። በተለይ የሀበሻው ኮሚኒቲ በጣም ነው የሚያሳዝነኝ፣ በጣም ነው እና ኢንሻአላህ ያንን ነገር ኢንሻአላህ ከመሐመድ ወንድሜ ጋር እንነጋገራለን። ሸህ መሐመድ ጥሩ የሚሰሩት ነገር ስላለ ስፔሻል የሆነ ነገር ኢንሻአላህ እናስብበታለን። እኔም አስበዋለሁ፣ የማስበው ነው። በአካልም ብለን ነበር በየሁለት ወሩ ምናምን፣ ግን ይሄ በ15 ቀን በሆኑ ቀናቶች የሆኑ ነገሮችን መርጠን ልንማማር የምንችልበትን ነገር በኢዝኒላሂል ከሪም እናስብበታለን። ኢንሻአላህ ጥሩ ሀሳብ ነው። እኔም ደስ ይለኛል። ሌላው መቼም ኢነመል አዕማሉ ቢንያት ነው ሁሌም። አንዳንዴ ምናልባት ቁጭ ብለው ከሚቀሩት ከሚሰሩት ሰዎች የተሻለ አጅር የሚያገኙ ሰዎች እንደሚኖሩ አትጠራጠሩ። አንድ ጊዜ ነቢ መሐመድ ሰለዋቱላሂ ወሰለም ኢነ ፊል መዲነቲ ሪጃለን አሉ። መዲና ላይ እኮ
ሰዎች አሉ አሉ እንደናንተ ተራራ ያልወጡ ቁልቁለቱን ያልወረዱ የሆኑ በችግር ምክንያት ጂሃድ ከመውጣት የታቀቡ ሰዎች አሉ። እዛው መዲናው ቁጭ ብለው እናንተ የምታገኙትን አጅር የሚያገኙ አሉ። ከዚህ ብዙ ነገሮች እንማራለን። የቤተሰቦቹን ህይወት ለማስተካከል ብሎ የሚለፋ ምን የሚል ወላጅ እናት አባት፣ በተለይ ረመዳን በመጣ ቁጥር ሐቂቃ እህቶቻችንን ላደንቅ እወዳለሁ። የራሴ ከባለቤቴ ጨምሮ ነው የምነግራችሁ እና እንደው ምን ያህል እንደምትቸገሩ አውቃለሁ። ልጆቻችሁ የሚያፈጥሩበትን ባሎቻችሁን በቃ ሴቶቹ የምትከፍሉት መስዋዕትነት አንዳንዴ እኔ ድንበር ያለፈ ይመስለኝና ደስ አይለኝም። በቃ ለምን እኛ ምግባችንን ቀንሰን ዋይ ለምን እንደኛ እንደምንቀራው እንደምንሰግደው እንደምዱዓም ለምን ሚስቶቻችን ሴቶቻችን ለምን አያደርጉም የሚል ውስጣዊ እንትን አለኝ። ግን አትጠራጠሩ፣ ቤተሰብን ለማስደሰት የምትከፍሉትን ነገር በሙሉ አላህ ንያችሁን አስተካክሉት። አላህ ምንም ሸክ የለም። በተለይ አሁን እህቴ ስታነሳ ከሳምንት እስከ ሳምንት ስራ እያሰሩ ኑሯቸውን በዛ መሀል እንግዲህ ሱብሃንአላህ እንደምንም ብለው ሶላታቸውን ሰግደው አንዳንድ ያለው እየደከማቸው ተራዊህ ይሰግዳሉ፣ ተሐጁድ ይሰግዳሉ። አላህ እነዚህን ሰዎች ከማንም የተሻለ ትልቅ ደረጃ ይስጣቸው ያ ረብ፣ ምኞቴም ነው። ሐቂቃም ደግሞ እነዚህ ሰዎች የራሳቸውንም ምርጥ ሰው ማለት እኮ ቤተሰቡ እንዳይወድቅ የቤተሰቡን ህይወት ለመለወጥ የሚለፋ ሰው እኮ በጣም ትልቅ ሰው እኮ ነው። እና ይሄን አትጠራጠሪ፣ አላህ የተሻለ አጅር ይሰጣቸዋል። ባይሆን አንዳንዴ ምን እመክራለሁኝ አላህ ቢያሳካው በተለይ የተወሰኑ ቀናቶችን እንደው እንደ ልምድም ተደርጎ አሸል አኺር ላይ ምናምን ከረመዳን የመጀመሪያ ቀናቶችን ስራ ላይ የምንጠመድ ሰዎች አመታዊ ፍቃድም ቢሆን የሆነ ነገራችንንም ትተን ደግሞ በቃ ለኢባዳ ብለን የምናሳልፍባቸውን ቀናቶች እንዲኖሩን ደግሞ ፈልጋለሁኝ። እንዳልነው አሸል አኺር ላይ 20ውን ቀን በስራ እያሳለፍን እዚህ ሀገር ደግሞ ያጓጓል። ሰዎች በሰሩት ልክ በሰዓት ስለሚከፈላቸው በቃ 10 ቀን ውስጥ 40 ሰዓት ባጣ 50 ሰዓት 60 ሰዓት ያንን ይመታዋል። በ20 ብር በ30 ብር ባገኝ እንዴ ኖ ይህን ሁሉ ስንተወው ነው። ለሚችሉት ሰዎች ነው ይህን የምለው። ይህን ትተህ ስትገባ ነው አላህ ደግሞ አትጠራጠሩ። ሰዎች አላህን ብለው ወደ አላህ ብለው አንድ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ዘንድ መጣና አንዱ እዚህ ዝም ብሎ አይሰራም ምናምን አላቸው። ነቢ ዘንድ ዕልም ያዳምጣል ምን ይላል ይህ ዝም ብሎ ነው ብሎ በቃ ሊተቸው ፈለገ። ነቢ ምን እንዳሉት ታውቃላችሁ? ለዓለከ ቱርዘቁ ቢሂ አሉት። እናንተም ቤተሰቦችን በዚህ ሰውዬ ምክንያት ነው አላህ የሚረዝቃቸው አሉት። አንዳንዴ ወደ መስጊድ መምጣታችን ወደ አላህ መሄዳችንም ደግሞ አያሳጣንም። የምንሰራቸው ስራዎች እንዳሉ ሆኖ የቤተሰቦቻችን ህይወት ለመለወጥ የምናደርገው ጥረት እንዳለ ሆኖ ደግሞ የራሳችንንም ህይወት ቁጭ ብለን ደግሞ የዚህ የኢባዳን ለዛ ልናገኝ የምንችልባቸውን የሆኑ ቀናቶችን ቆርጠን የመግባት ልምድ ይኖረን ከተቻለ ደግሞ ይቻላል ብዬም ስለማምን ነው። እና ከዛ ውጭ ግን እንዳልሽው ይሄ ህይወታቸውን ለመለወጥ ብሎ ተቸግረው የሚሰሩ ሰዎች መቼም አላህ እኔ የምመክራቸው ምንድነው ንያቸውን ያሳምሩ። አላህ ንያን ነው የሚያዩ። ኢነመል አዕማሉ ቢንያት ነው። ሁሌም አንድ ነገር ሲሰሩ ንያ ውስጣዊ ማንነትን ይሄ የሚነይቱበትን እነዚህ ሰዎች ስራቸውን ሲሰሩ ሶላታቸውን መስገድ እየፈለጉ ቁርአናቸውን እንደሌላው ቁጭ ብለው መቅራት እየፈለጉ ነገር ግን እዚህ ጋር እነሱ ያን ቢያደርጉ የሆነ ነገር እቸገራለሁ ብሎ አስበው ከሆነ ያ ረቢ ብለው ዱዓ ያድርጉ። ንያቸውን ይህንን ስራቸውን አላህ እንዲቆጥርላቸው ያድርጉ። በመሰረቱ አንድ ሰው ወጥቶ ለቤተሰቦቹ ርዝቅ ለማምጣት የሚያደርጋቸው እንቅስቃሴዎች በሙሉ ዒባዳ ናቸው። በኢስላም ሰርቶ ለፍቶ ገዝቶ አምጥቶ የሚያበላቸው ምናምን ነገር በሙሉ ዒባዳ ናቸው። አላህ ዘንድ እንደ ዒባዳ ተደርገው ነው የሚመዘገቡለትና እንደዚህ አይነት ነገሮችም አሉ። እንግዲህ የገባኝን ያህል ነው ወይ የሰማሁትን የተረዳሁትን ያህል ይሄን ይመስለኛል። ግን ኢንሻአላህ መታገል ነው። እነዛም የሚለፉት ሰዎችም አጅር አላቸው። አንዳንዴም ግን ደግሞ ሁሉንም ነገር ትተን ደግሞ አላህን ብቻ አላህዬ የምንለው የምናወራበትም ሰዓት ደግሞ ከረመዳን ውጭም ቢሆን አሁን በመጨረሻ መመክራችሁ እንደው ከረመዳን ውጭም ቢሆን 10 ደቂቃም ትሆን 15 ደቂቃ ከፈጅር በፊት ቀደም ብላችሁ ብትነሱ ወይ ከኢሻ በኋላ ወይ የሆነች ሰዓት ላይ ምሽቷ ላይ ቢሆን በተለይ ይመከራል። ዝም ብላችሁ በቀን 15 ደቂቃ 20 ደቂቃ አላህ ጋር የምታወሩባትን ሰዓት ብቻ አድርጉ። አሐቡ ዲን ኢለላህ ማ ዳወመ ዐለይሂ ሷሒቡሁን ወኢን ቀል። ትንሽም ብትሆን አላህ ዘንድ ምርጥ ተወዳጅ ዒባዳ
ዘውታሪነት ያላት ናት አሉ ነቢ መሐመድ ትንሽም ብትሆን። ስለዚህ ረመዳን ሲወጣ ተራዊ ተሐጁዱን ላናረግ እንችላለን፣ ግን እንዳልኳችሁ ዊትር የምንሰግድባት ሰዓት ትንሽ ሰዓቱና አላህን የምናገኝበት ከአላህ ጋር ብቻ ችግራችንን የምናወራበት። ወላሂ ይፈታል ችግሩን፣ ወላሂ ሀምና ገማችን በሙሉ ይነሳል፣ ወላሂ የዱንያውም ችግር ይነሳል። አትጠራጥሩ። ብቻ እንዲህ አይነት ቋሚ ነገር ይኑራቸው። አላህ በሰማነው የምንጠቀም ያድርገን። እንግዲህ ከመለስኩኝ አልሐምዱሊላህ፣ ካልመለስኩ በሌላ ጊዜ በሰፊው ጉዳዩን ካልተረዳሁት ተረድተነው ኢንሻአላህ በግልም ቢሆን እናየዋለን። ባረከላሁ ፊኩም። መርሐባ መሐመድ ጀዛከላሁ ኸይር ባረከላሁ ፊክ። ያው ካለው ጊዜ አንፃር እዚህ ላይ ማቆም አለብን። አንተም ወደ ዐስር እየገባ ነው። ኢንሻአላህ ተጨማሪ ሀሳቦች ካሉ እንገናኛለን። ወንድሞች እህቶች ጀዛኩሙላሁ ኸይር። ኡስታዛችን ዱዓም አድርጓል እንዳናስቸግረው ወደ ሰላት እየገባ ስለሆነ ነገ በሌላ ፕሮግራም እንገናኛለን። ሮብ እንደዚሁ ደግሞ ለየት ያለ ፕሮግራም አለን ኢንሻአላህ እንዳትቀሩ።